በዘረመል ምህንድስና ዘዴ የሚመረቱ የግብርና ምርቶች ያላቸው ጥቅምና የሚያስከትሉት ጉዳት ላይ ያተኮረና በአስፈላጊነቱ ዙሪያ ሳይንሳዊ ሙግት የተካሄደበት የውይይት መድረክ በኢትዮጵያ ሳይንስ አካዳሚ አዘጋጅነት በአዲስ አበባ ዩኒቨርሲቲ ተካሂዷል። በውይይቱ በአንድ ወገን ዝርያዎች ከተፈጥሯዊ የእድገት ጊዜያቸው ፈጥነው እንዲደርሱ የሚያደርገው የጂኤምኦ ቴክኖሎጂ ምርታማነትን በእጅጉ ያሳድጋል የሚሉ ሀሳቦች ሲነሱ፣ በሌላ በኩል ደግሞ አንዳች የምርት ጭማሪ እንደማያመጣና ይልቁንም ከጥቅሙ ይልቅ ጉዳቱ እንደሚያመዝን የሞገቱ አጥኚዎችም ተደምጠዋል። ኢትዮጵያ በጥጥና በበቆሎ ሰብሎች ላይ የሕግ ማዕቀፍ ያለውን የቁጥጥር ስርዓት ዘርግታ የጂኤምኦ ቴክኖሎጂን እየተጠቀመች እንደምትገኝ በተገለጸበት በዚሁ የክርክር መድረክ ላይ የተገኘው ሪፖርተራችን ጌታውን አንጭሶ በጉዳዩ ዙሪያ ዝርዝር ዘገባ አዘጋጅቷል። ዮሐንስ አበር እንደሚከተለው ወደ እናንተ ያደርሳል። ጄኔቲካል ሞዲፋይድ ኦርጋኒዝም ወይንም ጂኤምኦ የተሰኘው ልውጥ ዘረመል ቴክኖሎጂ እንደ አውሮፓውያኑ የዘመን ቀመር በ1970ዎቹ ሲተዋወቅ በቅድሚያ ተግባራዊ የተደረገው እንደ ጥጥ፣ በቆሎና አኩሪ አተር በመሳሰሉ ሰብሎች ላይ ነበር። እናም ይህ ቴክኖሎጂ ተግባራዊ መደረግ መጀመሩን ተከትሎ በአንድ በኩል በከባቢ አየርና በጤና ላይ አሉታዊ ተጽዕኖ ሊያስከትል ይችላሉ የሚሉ ትችቶች ሲሰነዘሩበት፣ በሌላ በኩል ደግሞ ምርታማነትን በጥፍ ይጨምራሉ የሚሉ እሳቤዎች እየተሰነዘሩበት ዛሬም ድረስ በአከራካሪነቱ የቀጠለ ሆኗል። ከተዋወቀ ጊዜ አነስቶ በዓለም አቀፍ ደረጃ አነጋጋሪ እንደሆነ የቀጠለው ይህ የልውጥ ዘረመል ጉዳይ በኢትዮጵያም ቢሆን ከመነጋገሪያና ከመሟገቻ አጀንዳነት የራቀ አይደለም። እናም ሀገራዊ ፋይዳ ባላቸው የተለያዩ ጉዳዮች ላይ ምሁራዊ ምክክር በማካሄድ የሚታወቀው የኢትዮጵያ ሳይንስ አካዳሚም ይህን የዘረመል ምህንድስና ባለው ጥቅምና በሚያስከትለው ጉዳት ዙሪያ በሁለት ወገን ያሉ ምሁራንን ያሟገተበት መድረክ ነው በትናንትናው ዕለት ያካሄደው። የእንስሳትን ወይንም የእጽዋትና የሰብል ዝርያዎች ተፈጥሯዊ የእድገት ጊዜያቸውን ሳይጠብቁ በፍጥነት እንዲደርሱ የማድረግ ብቃት ያለው ስለመሆኑ በሚነገርለት በዚህ ቴክኖሎጂ ምክክር ያደረጉት ኢትዮጵያውያን የዘርፉ ተመራማሪዎች ስለ ጥቅሙ ሆነ ጉዳቱ ሳይንሳዊ ያሏቸውን ማብራሪያዎች አቀርበው ነው የተከራከሩት። ይሄ ቴክኖሎጂ ከሀ ብሎ ከመጣበት ጊዜ ጀምሮ ጭቅጭቆች ነበሩ፣ ክርክሮች ነበሩ፣ አሁንም አሉ፣ ወደፊትም ይቀጥላሉ እና እነዚህን አንዳንድ ጉዳዮችን እንዴት አድርገን ነው ፐብሊኩን የምናስተምረው የምናሳውቀው፣ ሪስኩ ምንድን ነው፣ ቤኔፊቱ ምንድን ነው የሚለውን የምናሳውቀው ጉዳይ አለ። የተለያየ ሀገሮች ቅድም እንደተባለው ተቀባይነት ያገኘው የእጽዋት ጂኤምኦ በኢትዮጵያ ለምን የሚለውን ኢትዮጵያ እንደምታውቁት ፉድ ሴኪውርድ አይደለንም። በቀን አንድ የሚበላ ሁለቴ የሚበላ ሶስት የሚበላ ደግሞ ጥቂት ነው። ስለዚህ ያለውን ቴክኖሎጂ ምርት እስከ ጨመረልን ድረስ ጥቅም እስከ ሰጠ ድረስ ያለውን ቴክኖሎጂ ተጠቅሞ ማምረት እጅግ አስፈላጊ ነው። ለዚህም ነው ለምሳሌ ኮተን፣ ቢቲ ኮተን፣ እንደገና ደግሞ ቴላ ሜይዝ የመሳሰሉት አይነቶቹ ለኮመርሻላይዜሽን በኢትዮጵያ አፕሩቭ የተደረጉት ማለት ነው። ስለዚህ ጥቅሙ ምንም ጥያቄ የለውም። እነኚህ ሁሉ አገሮች ያመረቱት ጥቅም ስላለው ነው፣ ምርት ስለሚጨምር ነው። ደቡብ አፍሪካ ሞከሩ፣ ኢት ፌይልድ። እነኚህ ትልቅ ኮመርሻል ፋርመርስ ትንሽ ለጊዜው እንትን አሉ፣ ፌይል አደረገ። ቡርኪና ፋሶ ጥጥ ሞከሩ። ሞንሳንቶ ያመጣው ጥጥ ገበሬዎችን አከሰራቸው። ህንድ ሂዱ፣ ወደ 2000 መጀመሪያ አካባቢ ይሄ ቢቲ ኮተን ገባ። ማሻሻጫቸው ምን ነበረ ብትሉኝ ኢንሴክቲሳይድ፣ ይሄ ቅድም ኢንቫይሮንመንት ብለው ዶክተር ታደሰና ፕሮፌሰር ጥልዬ ያሏቸው ፔስቲሳይድ ዩዝ ይቀንስልሃል ተብሎ ነበረ። በመድረኩ ላይ ጂኤምኦ ቴክኖሎጂን መጠቀም የሰብል ምርታማነትን ለመጨመር፣ ተባይ ለመከላከል፣ በአረም የሚደርሰውን ኪሳራ ለመቀነስና የምግብ ዋስትናን ለማረጋገጥ ያግዛል የሚል ሀሳብ የሚያነሱ ተመራማሪዎች ድምፅ በአንድ በኩል የተሰማ ሲሆን፣ በሌላኛው ጎራ ደግሞ ጂኤምኦ በምርታማነቱ ላይ አንዳች ለውጥ አያመጣም የሚሉ ሞጋሽ ተመራማሪዎችም ነበሩ። ቴክኖሎጂ መጠቀም የግድ ነገር ነው። ነገር ግን ጥያቄያችን ምን አይነት ቴክኖሎጂ የሚል ነው። አንድም ሀገር 100ኛ ይጨምራል የሚል ግኝት የለም። ጂኤምኦ በመጠቀም 1% ይጨምራል የሚል የለም። እኔ እስከማቅ ድረስ እየጨመረ የመጣውን የሰው ቁጥር ምግብ ለማዳረስ ምግብ ኢንሴኩር የሆነውን ህብረተሰብ ሰኪውን ለማድረግ ከሆነ ጂኤምኦ የተጀመረው
በፍጹም 5 ሳንቲም አይጨምርም። ምንም ዜሮ ነው። አግሪ ዊዝ ዶክተር ጸደቀ። በኢትዮጵያ ውስጥ የልውጥ ዘረመል ቴክኖሎጂ ጥቅም ላይ የሚውልበት የሕግና የአሰራር ማዕቀፎች እንዳሉ የገለጹት ምሁራን የቴክኖሎጂው አዋጭነትና የተጽዕኖ ስጋቶች በዘርፉ ተመራማሪዎች ተገቢ የሆነ ፍተሻ ከተደረገባቸው በኋላ አርሶ አደሩ በፍላጎቱ መርጦ እንዲጠቀም እየተደረገ እንደሚገኝም ነው የጠቆሙት። ዓለም አቀፍ ደረጃ ኮንቬንሽኖች አሉ፣ ፕሮቶኮሎች አሉ። ያንን መሰረት አድርገን እንደምንሰራና ማንኛውም ጄኔቲካሊ ኢንጂነርድ የሆኑ የምርምር ስራዎች በሀገራችን ያለ ቁጥጥር እንደማይሰራ እንዲያውቅ በዩኤን ኮንቬንሽን ፎር ባዮዳይቨርሲቲ የሚባለው ላይ ማንኛውም ስነ ህይወታዊ ነገር ወይም ፕሮሰሳቸውን ለተሻለ የሰው ልጅ ጠቀሜታ ማዋል ማለት ነው። ስነ ህይወታዊ ነገሮችን በሙሉ ይሄን ስታዩ ላይፍ ሳይንስ ላይ የምንሰራቸው ስራዎች በሙሉ ከዚህ ውጪ ሊሆኑ አይችሉም። አሁን ላይ በዓለማችን ከ70 በላይ ሀገራት የጂኤምኦ ቴክኖሎጂን በተለያዩ ዘርፎች እየሞከሩ እንደሚገኝ በተገለጸበት በዚሁ አከራካሪ መድረክ ላይ በጉዳዩ ዙሪያ ጥልቅ ግንዛቤ ለመፍጠር የሚያግዙ ቀጣይነት ያላቸው ሌሎች መሰል የውይይትና የክርክር መድረኮች ሊዘጋጁ እንደሚገባ የተገለጸ ሲሆን አሉታዊ የሆኑ የጎንዮሽ ጉዳቶችን የማያመጡ ቴክኖሎጂዎችን መርጦ መጠቀሙ ይበጃል መባሉንም ሰምተናል።